እንዴት ሰነበታችሁ? ጌታ የተመሰገነ ይሁን። የጀመርነውን የቆላስይስ መልእክት ጥናታችንን እንቀጥላለን። ዛሬ የምናጠናውን ክፍል ምዕራፍ 3 ከቁጥር 1 እስከ 17 ነው። መጽሐፍ ቅዱስ የያዛችሁ ሁል ጊዜ እንደምናደርገው ይህንን ክፍል አንበን እንጀምራለን። ቆላስይስ መልእክት ምዕራፍ 3 ከቁጥር 1 እስከ 4 አነብና ከዛ ከ9 እስከ 11 ሰፊ ክፍል ስለሆነ ሁሉንም አናነብም። ከቁጥር 1 እስከ 4 ከዛ ከ9 እስከ 11 ለጌታ ቃል ክብር ሁላችንም ተነስተን እናነባለን። በጌታ ስም አነባዋለሁ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ፈልጉ። ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯልና። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያ ጊዜ ከእርሱ ጋር በክብር ትገለጣላችሁ። ቁጥር 9 እስከ 11 አሮጌውን ሰው ከሥራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸት አትነጋገሩ። የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። በዚያ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ከኔ ጋር አጭር እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን ስለረዳሃን፣ ዛሬም በፊት ለመሰብሰብ አቅም ስለሆንከን ጌታ ሆይ፣ በአምልኮ ደግሞ አልፈህ ስለባረክን እግዚአብሔር ሆይ ስለረዳሃን ተመስገን። ደግሞ እንጸልያለን ጌታ ሆይ ቃልን ልታስተምረን መንፈስ ከኛ ጋር እንዲሆን እግዚአብሔር ሆይ ለእያንዳንዳችን የምትናገረን ነገር እንዲኖር በኢየሱስ ስም እንለምንሃለን። የትኛውም ተግዳሮት ከዚህ ጉባኤ እንዲነሳ እግዚአብሔር ሆይ የሁላችን አእምሮ አንተ እንድትማረክ በኢየሱስ ስም ጸለይን። ክብር ሁሉ ለአንተ ይሁን፣ አሜን። እንግዲህ ባለፉት ሁለት ክፍለ ጊዜዎች በመጀመሪያው የክርስቶስን ታላቅነት ነው አይደል? የክርስቶስን ልቀት ተወሰነ ላስታውሳችሁ ብዬ ነው። የመጀመሪያው ክፍለ ጊዜ ላይ ክርስቶስ የላቀ ነው ስንል አንደኛ በምንድን ነው አለ? በቀደመው ፍጥረት ላይ ሁሉን ስለፈጠረ የሚታየው የማይታየው ሁሉ በእሱ ተፈጥሯል ይላልና፣ ስለዚህ ሁሉ የተፈጠረው በእሱና ለእርሱ ስለሆነ ክርስቶስ የከበረ ነው፣ የላቀ ነው። ሁለተኛው ደግሞ በአዲስ ፍጥረት ላይ በቤተክርስቲያን ላይ በቅዱሳን ላይ ኢየሱስ የላቀ ነው። ለምን? በሱ ነው የታወቀ ነው ማንነታችን። ቅዱሳን የታመኑ ወንድሞች ይላቸዋል። በክርስቶስ ነው አይዴንቲቲያችን። ደግሞ ከእግዚአብሔር ጋር እርቅን ያገኘንበት የዳንበት እሱ ስለሆነ በአዲሱ ፍጥረትም ኢየሱስ የላቀ ነው። በቀደመውም በአዲሱ ፍጥረት ኢየሱስ የላቀ ነው የሚለውን አይተናል። በሁለተኛው ክፍለ ጊዜ ደግሞ የሐዋርያው ጳውሎስ አገልግሎትና ትግሉን ያየ ነው። ለቤተ ክርስቲያን ክርስቶስ በሙሉ እንዲታወቅ እጋደላለሁ ያለውን ነገር አይተናል። ስለዚህ ምን ነበር ያለው? የሐዋርያው ጳውሎስ መከራ ማሰብ ምንድነው ጥቅሙ? እንድንጸና ለቤተ ክርስቲያን የከፈለውን ዋጋ በማሰብ ዛሬ ለሚወስደን ለሚመጣ ነገር ሁሉ በስተት ትምህርትም ቢሆን ጸንተን ከጌታ ጋር እንድንጣበቅ ኢንከሬጅ ያደርገናል ብለናል። በዛ ውስጥ ምን አንስተናል? በክርስቶስ መሄድ ወይ ደግሞ በክርስቶስ ውስጥ መመላለስ የሚሉ ሀሳቦችን ዛሬ እናነሳዋለን። በእሱ ስር ሰዶ መታነጽ፣ በምስጋና መብዛት፣ መትረፍረፍ፣ ይሄ ሁሉ ምን ያደርገናል? ከስተት ትምህርትና ከስተት ልምምድ ይጠብቀናል የሚለውን አይተናል። በዛሬ ክፍለ ጊዜ ደግሞ አሁን ያነበብኩት ክፍል የሚገኝበት ምዕራፍ 3 ከቁጥር 1 እስከ 17 ነው። በዚህ ውስጥ የትንሣኤ ሕይወት ምን ይመስላል የሚለውን የምናየው አጋጣሚ ካሳለፍነው የትንሣኤ ሳምንታት ጋር ይገጥማል። ግን በዛው ምንድን ነው የምናየው? የትንሣኤ ሕይወት ከክርስቶስ ጋር ሞተናል ብለናል፣ ደግሞ ተነስተናል። ከተነሳን ከጌታ ጋር የተነሳ ሰው ሕይወት ምን ይመስላል የሚለውን የምናየው። ስለዚህ ከኔ ጋር አብራችሁ ተከታተሉኝ። ከቁጥር 1 ጀምሮ እናያለን። 3 ክፍሎችን የምናየው ለሶስት ከፍለን ነው የምናየው ይህንን ክፍል። የመጀመሪያው በክርስቶስ ያለ አዲስ ሕይወት ከቁጥር 1 እስከ 4 በክርስቶስ ኢየሱስ ያለ አዲስ ሕይወት ይህንን ነው የሚነግረን ሐዋርያው። እንግዲህ በመጽሐፍ ቅዱስ ሲጻፍ እንደምታውቁት ምዕራፍና ቁጥር የለም አለ። ሐዋርያ ጳውሎስ ሲጽፍ ቁጥር ምዕራፍ አላለም። ሙሉ ደብዳቤ ነው እኛንን ለመጠቆም እንዲመቸን ምዕራፍና ቁጥር የሰጠ ነው። ስለዚህ ምዕራፍ 3 ቁጥር 1 እንበል እንጂ ከምዕራፍ 2 ቁጥር 23 ቀጥሎ የሚቀጥል ነው። ወጥ የሆነ ሀሳብ ነው። እንደዛ ከሆነ እንግዲህ ባለፈው ከዚህ በፊት የነበረው ምዕራፍ ላይ ምንድን ያየ ነው? ምዕራፍ 2 ቁጥር 12 ጋር ይያዛል ስላለን ምዕራፍ 2 ቁጥር 12 ምንድን ነው የሚለው? በጥምቀትም ከእርሱ ጋር ተቀበራችሁ፣ እርሱንም ከሙታን ባስነሳው በእግዚአብሔር ኃይል በማመን ከእርሱ ጋር ደግሞ ተነሳችሁ። ኦልሬዲ ምን ብሎናል? ከክርስቶስ ጋር ሞታችኋል፣ ደግሞም ተነስታችኋል። በምን? በጥምቀት።
በጥምቀት ውስጥ ስናምን ማለት ነው። ይሄ ሆኗል ይላል። ምዕራፍ 2 ቁጥር 20 ላይ ደግሞ ለዚህ ዓለም መርህ ከክርስቶስ ጋር ከሞታችሁ ታዲያ በዚህ ዓለም እንደሚኖር ለምን ትገዙለታላችሁ ይላል። ይሄ ደግሞ ኦልሬዲ በክርስቶስ ሞታችኋል። ልክ በዚህ ዓለም እንደሚኖር ሰው ለምን በዚህ ዓለም መርህ ትኖራላችሁ? በዚህ ዓለም ሲስተም። ስለዚህ ይሄ የመሞት የመነሳት የሚለውን ሀሳብ ኦልሬዲ ሐዋርያው ምዕራፍ 2 ላይ ቁጥር 12 ቁጥር 20 እንዳየ ነው በደንብ አስተምሯቸዋል፣ ነግሯቸዋል። አሁን ቁጥር 1 ላይ መጣና ምዕራፍ 3 እንግዲህ ከክርስቶስ ጋር ከተነሳችሁ፣ አሁን አሱም ያደርጋል። ሲጀምር የተነሳበትን ቃል ይዋት እቺ አገናኝ እንግዲህ የምትለው ቃል። ስለዚህ እንግዲህ አንድ አይነት ናቸው። ዜርፎር ምንድነው ሀሳቡ? እንግዲህ ከክርስቶስ ጋር ከተነሳችሁ። ኦኬ ሞታችኋል የሚለውን በደንብ አስረግጧል። ደግሞ ተነስታችኋል የሚለውን ተናግረዋል። ስለዚህ ከተነሳችሁ ከክርስቶስ ጋር እንግዲህ ምን እንሁን፣ እንዴት እንኑር ነው ዓላማው የምዕራፍ 3። ከክርስቶስ ጋር የተነሳ ሰው ለዚህ ዓለማዊ አሁን ላላቸው ለዓለማዊ መርህ ነገሮች አይገዛም፣ በዛ አይኖርም። ኦልሬዲ ምን ብሏል? ለዛ ሞቷል። የተነሳው ለማን ነው? ለእግዚአብሔር ለመኖር አዲስ ሕይወት ነው። ለዛ ነው ለእነዚህ ነገሮች ለዓለማዊ ስነ ስርዓቶች፣ ለሰው ትምህርቶች፣ ወጎች ሁሉ ሞተናል። ስለዚህ አሁን የምንኖረው ለማን ነው? አዲስ ሕይወት ነው፣ ለእግዚአብሔር ነው የምንኖረው። እንግዲህ ከተነሳችሁ ይልና ይቀጥልና ምን ይላል? ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ፈልጉ። አንደኛው ሕይወት ይሄ ከክርስቶስ ጋር የተነሳ ሰው አዲስ ሕይወት ሊኖረው የተነሳው የሚኖረው ሕይወት ምን አይነት ነው? አንደኛ የሚያደርገው ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ፈልጉ። ሲክ ነው፣ ፈልጉ። ሀሳባችሁ በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ይሄ ነው የአዲስ ሕይወት አንደኛው መገለጥ። በምን ይታወቃል? የሚፈልገው ነገር ይቀየራል እና ደግሞ ሀሳቡን የሚያስቀምጥበት ነገር ማይንዳችንን ሴት የምናደርግበት ነገር ይለያል። ለምን? ከክርስቶስ ጋር ከተነሳችሁ። ይሄ ነው መሰረቱ። ከተነሳችሁ የምታስቡትን በላይ አድርጉ። ማ ባለበት? ክርስቶስ በእግዚአብሔር ቀኝ በተቀመጠበት እሱ አካባቢ ያሉትን ነገሮችን ፕሉራል ነው። እዛ ያሉትን ነገሮች ክርስቶስ ያለበት አካባቢ ያሉ ነገሮች፣ ቅድስና ከታች እናያቸዋለን። መንፈሳዊ ነገሮች በሙሉ እነሱን አስቡ፣ እነሱን ፈልጉ። እውነት ነው። አዲስ ሕይወት ከምን ይጀምራል? ከማሰብ ይጀምራል። ብዙ ጊዜ እንደሚባለው ሀሳብ ምን ይሆናል? አክሽን ይሆናል፣ ተግባር ይሆናል። ስለዚህ መጀመሪያ ትራንስፎርም የሚሆነው ምናችን ነው? ሀሳባችን ነው። የምንፈልገው ነገር እና አእምሯችንን የምናስቀምጥበት ነገር ጌታ ባለበት መሆን አለበት። ይቀጥልና እንግዲህ ሐዋርያው ጳውሎስ መልእክቱን ብዙ ጊዜ ካጠናችሁ ሁል ጊዜ ሪዝን ያስቀምጣል። ዝም ብላችሁ ፈልጉ አይደለም የሚለው፣ በሰማይ ያለውን ፈልጉ ብቻ አይደለም የሚለው። ለምን? ኦልሬዲ ነግሮናል፣ ከተነሳችሁ ተብሏል። ይቀጥልና ቁጥር 3 ላይ መልሶ ደግሞ ሌላ ካስፈልጋችሁ ይልና ሌላ ሪዝን ነግራችኋል ይላችኋል። ሞታችኋልና፣ እንደገና ለማስታወስ ነው። ሞታችኋል እኮ ነው። ሞታችኋልና ሕይወታችሁ ከክርስቶስ ጋር በእግዚአብሔር ቀኝ በእግዚአብሔር ዘንድ ተሰውሯልና። ዲስ ኢዝ ሪዝን። ሁል ጊዜ ለሚያዛቸው ትእዛዝ ሪዝን ያስቀምጣል። ግራውንድ ሞታችኋል የሚለውን እንደውም ባለፈው ሳምንት እግዚአብሔር ሀሳቡን ሲያገናኘው ይገርማል። ዶክተር መኮንን ሲያስተምረን ደጋግሞ ነው አይደለ? ሞታችኋል የሚለውን ክርስቶስ ሞቷል የሚለውን ካረጋገጠ በኋላ እናንተም ሞታችኋል። በቃ ሞታችን በደንብ ነው የተነገረን። እዚህ ጋርም ሐዋርያ የሚለው ሞታችኋል እኮ ሕይወታችሁ ደግሞ ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። በዚህ ብትኖሩም ሕይወታችሁ ግን አክቹዋሊ ያለው እዛ ነው። ሪል ሕይወታችን እውነተኛ ማንነታችን ያለው በክርስቶስ እግዚአብሔር ዘንድ ነው የተሰወረው። እና ይሄ ተሰውሯል የሚለው ቃል ይገርማል። ሂድን ነው። ስለ ሂድነት ከዚህ ተማርተናል አይደል? በክርስቶስ ውስጥ እውቀትና ጥበብ ሁሉ ተሰውሯል ብለናል። አሁን ደግሞ የእኛ ሕይወት እግዚአብሔር ዘንድ ተሰውሯል። መሰወር ምንድን ነው ያሳየው ብለናል። አንደኛ ሴኪሪቲ፣ የተሰወረ ነገር ማንም አክሰስ አያደርጉም። ስለዚህ ሴኪውርድ ነው፣ በእግዚአብሔር ዘንድ ተሰውራቸዋል፣ ሴኪውርድ ናቸው። ሁለተኛ ደግሞ ውበቱን ያሳያል። አንድ ነገር የሚሰወረው ውብ ሲሆን ነው። በየመንገዱ የሚገኝ ነገር ይከበራል ነው። ስለዚህ የከበረ ነው ሕይወታችን። የምንኖረው ሕይወት ይሄ የተሰጠን አዲስ ሕይወት ያለው የሪዘሬክሽን ሕይወት የከበረ ሕይወት ነው። ለምን? በእግዚአብሔር ዘንድ የተሰወረ ስለሆነ ማለት። በጣም የምንወደው ጥቅስ አለ ከዚህ ሀሳብ ጋር የሚሄድ ገላትያ ምዕራፍ 2 ቁጥር 20 ላይ ሐዋርያ ጳውሎስ የሚናገረው ከዚህ ጋር የሚሄድ ነው። ምን ይላል? ከ1954 ነው ማነበው። ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። አሜን። ከክርስቶስ ጋር ተሰቅያለሁ። ሞታችኋል ብሎ ነው። እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ነው የሚኖረው በእኔ ሕይወት። ሕይወቴ አሁን የምኖረው ሕይወት የክርስቶስ ነው። እሱ ነው በእኔ ውስጥ የሚኖረው፣ የሚናገረው፣ የሚያደርገው እሱ ነው። ኢቭን ራሱ በሥጋ የምኖረው ኑሮ ኮምፕሊትሊ በጌታ ላይ ባለ ትረስት ነው፣ ባለ እምነት ነው የምኖረው። ስለ እኔ በሞተና ራሱን አሳልፎ በሰጠ ይላል። እዛው ገላትያ ላይ ደግሞ ምዕራፍ 6 ቁጥር 14 ላይ
ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በቃ ለዓለም ሞቼላታለሁ፣ ዓለም ለእኔ ሞታለች፣ ተለያይተናል፣ ተቆራርጠናል። ይሄ ሞቻለሁ ከክርስቶስ ጋር የሚለው ነገር ጳውሎስ በጣም ሴንትራል ነው። እሱ ከእሱ ጋር ሞቻለሁ፣ ለዓለም ሞቻለሁ። አሁን ልኖር ነው የተነሳሁት አዲስ ህይወት። ይሄ ህይወት በምን ይታወቃል? አንደኛ የምንፈልገውና የምናስበው ነገር የእግዚአብሔር ይሆናል፣ በሰማይ ያለ ይሆናል። ከዛ ቁጥር 4 ላይ ቀጥልና ህይወታችሁ የሆነው ክርስቶስ ይለዋል። መጀመሪያ ህይወታችንን አላብራራም። ህይወታችሁ ተሰውሯል አለ በእግዚአብሔር ዘንድ። አሁን ግን ህይወታችንን ማን ያደርገዋል? ክርስቶስ ያደርገዋል። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያ ጊዜ ከእርሱ ጋር በክብር ትገለጣላችሁ። ይሄ ነገር እስካሁን ከያዝነው ከሐዋርያው ጳውሎስ ቆላስይስ ላይ ከሚናገረው ነገር ጋር ይያዛል። ክርስቶስ ነው ሁሉ ነገራችን ነው። ኢየሱስ ላይ ነው የሚወስዳቸው ሁል ጊዜ። ለምን? ሐሰተኛው ትምህርት ከኢየሱስ ሊነጥል ስለመጣ ህይወታችሁ ክርስቶስ፣ እውቀታችሁ ክርስቶስ፣ ክብራችሁ ክርስቶስ፣ የክብር ተስፋ ይለዋል ምዕራፍ 1 ላይ። ሁሉ ነገር ክርስቶስ ነው። እሱ የላቀ ነው። ኢየሱስ ላይ ነው የሚወስዳቸው። ትልቁ ቴምፕቴሽን ነው በክርስትና ህይወት። ባይዘዌ ኢየሱስን እናውቀዋለን፣ እንወደዋለን፣ በጌታ ሄዳን ነው። ግን አንዳንድ ጊዜ ከጌታ ውጭ ስንሆን አናውቀውም፣ እንረሳዋለን። ከጌታ ውጭ እንወሰዳለን። ኢዚ ነው ከጌታ ድሪፍት ማድረግ እና ለዛ ነው ሐዋርያ ጳውሎስ ኢየሱስ ብቻ የሚነግራቸው፣ ሌላ የተለየ ትምህርት የለም። ህይወታችሁ የሆነው ክርስቶስ ሲገለጥ እናንተ ከእሱ ጋር ትገለጣላችሁ። እንግዲህ አሁን ኢየሱስ ተሰውሯል አይደል? ኢየሱስ በእግዚአብሔር ቀኝ ተሰውሯል። ህይወታችንም ምን ሆኗል? ከእሱ ጋር ተሰውሯል። ሲገለጥስ ይገለጣል። ስለዚህ ከኢየሱስ ጋር የሚመጣው የእኛ ራሱ ህይወት ኢየሱስ ሲመጣ አብሮ ይመጣል። በዚህ እንኖራለን በምድር እንዳለው ሐዋርያው። ግን ሪል ህይወታችን ያለው በማን ነው? በክርስቶስ ዘንድ ነው። ሲመጣ አብረን እንገለጣለን። ሲሰቀል ምን ሆንን? አብረን ተሰቀልን። ሲነሳስ አብረን ተነሳን። ሲያርግስ አብረን አረግን። ሲቀመጥስ ተቀመጥን። ሲመጣስ እንመጣለን። በቃ ከክርስቶስ ጋር ነው ዩናይትድ የሆን ነው በሁሉ ነገር። ከክርስቶስ ጋር አንድ ሆነናል። አያችሁ፣ በምንም አንለያይም። በሞቱ ብቻ አይደለም፣ ጭራሽ በዳግም ምጽአቱ ራሱ ለካ እኛም አብረን እንመጣለን ከክርስቶስ ጋርና ኢየሱስ ህይወታችን ያለው ለዛ ነው። ሁሉ ነገራችን ነው እዚህ ላይ እንደተቀመጠው። ቀጥልና ከቁጥር 5 እስከ 11 ያለውን ደግሞ ያለ የመጀመሪያው በክርስቶስ ኢየሱስ ያለ አዲስ ህይወት ነው ያለው አይደለ? ከቁጥር 1 እስከ 4። አሁን ደግሞ ከ5 እስከ 11 ደግሞ አሮጌውን ሰው ማስወገድ። ይሄ ሁሉ አሁን እንዳለ የምናወራው የትንሣኤ ህይወት ነው። አዲስ የተነሳ ሰው ከጌታ ጋር የሚኖረው ህይወት ነው። አሮጌውን ሰው የማስወገድ የሚለውን ሀሳብ ሲጀምር ምንድን ነው የሚለው? አሁንም ቁጥር 5 ካያችሁት፣ ስለዚህ እንግዲህ፣ እነዚህ ኢምፖርታንት ናቸው ሁሌ ስታጠኑ። ስለዚህ እንግዲህ ሲል ስለምኑ ማለት አለብን? ስለዚህ ሲል ስለ የትኛው? ከላይ ስለተናገሩ ክርስቶስ ወደ ነገራችን ከሆነ ህይወታችን ከሆነ ከእሱ ጋር የምንገለጥ ከሆነ ስለዚህ ዜርፎር እንዲህ ከሆነ ምድራዊ ምኞቶቻችሁ ግደሉ። አያችሁ፣ ግራውንድ አለው። ዝም ብሎ ግደሉ አለ የሚላቸው። የምትገለጡ ከሆነ ከክርስቶስ ጋር የእውነት የምትመጡ ከሆነ ህይወታችሁ የከበረ ከሆነ አሁን ምድራዊ ምኞቶቻችሁ ግደሉ አይደለ? ከጌታ ጋር እመጣለሁ የሚል ሰው ዛሬ እንዴት ነው የሚኖረው? ስለዚህ የዛሬ ህይወት ላይ ኢፌክት አለው። ምድራዊ ምኞቶቻችሁን ግደሉ። ባይዘዌ በጣም የሚገርመው ነገር ሞታችኋል ስትባል አለበት እንዴ? ምኑን ነው የምንገለው? የሞተን ነገር። ክርስትና ላይ ፓራዶክስ የሚባሉት እነዚህ ናቸው። የሚጋጩ የሚመስሉ ሀሳቦች አይጋጩም፣ ግን የሚጋጩ ይመስላሉ። ሞታችኋልና ብሎ ከላይ ቁጥር 3 አሁን ደግሞ ግደሉ ይላል። ከሞትን ለምንድን ነው የምንገለው? በቃ ይሄ የክርስትና ህይወት መገለጫው ነው። መግደል የሚችል የሞተ ሰው ብቻ ነው። ዕለት ዕለት ስጋዊ ምኞቱን እየገደለ መኖር የሚችል ሰው የሞተ ነው። ሕያውማ የሆነ ሰው መግደል አይችልም። ማንም ራሱ መግደል አይችልም። ሞታቸዋል። ለዛ ነው መግደል የሚችሉት። ወደ በኋላ እናየዋለን። በደንብ ግልጽ ያደርገው ሌላ ሰው። ስለዚህ አይዴንቲቲያችን ማንነታችን በክርስቶስ የተለወጠ ስለሆነ ከእሱ ጋር የተጣበቅን ስለሆነ በምን ይገለጣል? በዴት ላይፋችን ምን በማድረግ የስጋዊ ምኞቶቻችንን በመግደል። እንዴ ይሄ እኮ የሚያሳየው ምንድን ነው? እግዚአብሔር ከጠላት ስልጣን አዳነን ይላል ምዕራፍ 1 ስናጠና። እሱ ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስት አፈለሰን። ጌታ አድኖናል፣ ከኃጢአትም አድኖናል አይደለ? ለምሳሌ ምዕራፍ 2 ላይ ይህንን ኃጢአተኛውን ማንነት ከኛ ገፎ ጣለው ይላል ምዕራፍ 2 ላይ። ታዲያ ጥሎታል፣ ገፎታል፣ ገድሎታል፣ ግን በየቀኑ ደግሞ እንገለዋለን። ምንድን ነው የሚያሳየው? አንድ አገላለጽ አለ፣ በጣም ጥሩ ይገልጿል ብዬ አስባለሁ። በእንግሊዝኛ የሚሉት ኢየሱስ ከኃጢአት ኃይል አዳነን እንጂ ከኃጢአት መገኘት አዳነን ይላሉ። ጂሰስ ሴቭድ አስ ፍሮም ዘ ፓወር ኦፍ ሲን በት ናት ፍሮም ዘ ፕሬዘንስ ኦፍ ሲን። ከኃጢአት ኃይል፣ ድሮ ኃጢአት እንደፈለገ ነበር የሚመራን፣ በእኛ ላይ ጌታ ነበረ። አርግ ሲል ማድረግ ነው፣ ማድረግ አንችልም። ከሱ ከኃጢአት ኃይል አድኖናል፣ ግን ከኃጢአት ፕሬዘንስ፣ ኃጢአት ግን አለ። ከኃጢአት ፕሬዘንስ ግን አላዳነንም። ኃይሉን የሰበረው እንጂ ፕሬዘንሱ ግን አለ። በስጋችን ላይ አንዣልቧል።
አለው ይላል። ንዴት ይመጣል፣ ቁጣ ይመጣል፣ ምኞት ይመጣል። ግን መግዛት አይችልም እንደፈለገ። የእኛ ስልጣን ክርስቶስ የሰጠን ስልጣን ስላለ በጸጋ መግደል እንችላለን። ያንን የሰጠን ጌታ ነው። ይሄ አልነበረም። በዓለም እያለን ከመጣ መሆን ነው። ስለዚህ ከኃጢአት ኃይል አዳነን እንጂ ከኃጢአት ፕሬዘንስ አላዳነንም። ስጋችን ውስጥ ሲል ኃጢአት ይገዛል። እኛን ግን እንዳይገዛል በጌታ ጸጋ ዕለት ዕለት መግደል እንዳለብን ነው ይነግረን። ጌታ ኢየሱስ ሲመጣ ከእሱ ጋር ስንገለጥ ያኔ ስጋችን ስለሚታደስ የኃጢአት ፕሬዘንስም ይጠፋል። ያኔ ኃይሉ ብቻ ሳይሆን ፕሬዘንሱ ከእኛ ስጋ ብቻ ሳይሆን ከምድር ላይ ሁሉ ኢቭል የተባለ ነገር ክፉ የተባለ ነገር እንዳለ ይደመሰሳል። ያንን የምንጠብቀው ለዛ ነው። የስጋችንን ቤዛ የሆነውን መድኃኒታችንን እንጠብቃለን፣ መዳናችንን እንጠብቃለን ይላል ጳውሎስ ሮሜ 8 ላይ። ስለ መግደል አሁን ስናወራ ይሄ ራስን መግደል ስጋን መጎሸም የሚባል ነገር ስናወራ ትዝ ይላችኋል። ምዕራፍ 2ን ስናጠና መጨረሻ አካባቢ ከቁጥር 20 እስከ ቁጥር 23 ድረስ ምን አይነት ነበሩ እነዚህ ሐሰተኛ አስተማሪዎች የሚመክሯቸው የሚያስተምሯቸው ትምህርት? አትንካ፣ አትቅመስ፣ አታድርግ የሚል አይደለ? በዓላትን ማክበር፣ ሰንበታትን ማክበር ይልና ደግሞ ከታች ሲጨርስ ምዕራፍ 2 ላይ እነዚህ ነገሮች ይላቸዋል በገዛ ራስ ላይ ከሚፈጥሩት የአምልኮት ስሜት አጉል ትሕትና ሰውነትን ከመጨቆን አንጻር በእርግጥ ጥበብ ያላቸው ይመስላሉ እነዚህ የሐሰተኛ አስተማሪዎቹ ፕራክቲስ። ነገር ግን የስጋን ልቅነት ለመቆጣጠር አንዳች ፋይዳ የለውም። እነዛም እኮ ያስተምሯቸዋል። ምንድን ያስተምሯቸው? ስጋችሁን ጎሽሙ፣ እንደዚህ አድርጉ፣ አታርጉ ህግ አላቸው። ጳውሎስ ሲል ምን አለ ነው? እነዚህ ጥሩ አምልኮ ስሜት ይፈጥራሉ፣ ሪሊጂየስ፣ ግን የስጋን ልቅነት አይገድም። አሁን እያመጣቸው ነው። እንዴት ነው የስጋ ምኞት የምትገሉት? ራይት ዌይ ላሳያችሁ ነው። የሐሰተኛ አስተማሪዎቹ እንደሚሏችሁ አይደለም የምትገሉት። ቀጥታ ስጋ ልግደለ ብትሉት አይሆንም። አብዛኛው ሃይማኖት የሚያስተምር ነው ስጋን ቀጥታ ነው ኢንካውንተር አድርገ ነው እንድንገለው፣ ግን አይሆንም። ክርስትና የሚያስተምረው መንገድ አለ። እንዴት ነው ስጋ አክቹዋሊ የሚገደለው የሚለው ነው እያስተማራቸው ያለው። ስለዚህ ለመግደል ስናነሳ እኒህን ሰዎች አስቧቸው። ቀጥታ በምንኩስና በመሰል አይነት ህይወት ስጋን እንድንጎሽ የሚያስተምሩ ትምህርቶች ከጎን ደግሞ አሉ። ምን ያስፈልጋል? ስጋን ከመግደል ውስጥ መጀመሪያ ከክርስቶስ ጋር አንድ መሆን። ለዛ ነው መጀመሪያ ያስቀመጠው። ከእሱ ጋር ከተነሳችሁ ህይወታችሁ እሱ ነው። ሁሉም ካስቀመጠ በኋላ ነው መጥቶ ነው ግደሉ የሚለው እንጂ ገና ቁጥር 3 ምዕራፍ 1 ላይ ሲጀምር ምድራዊ ምኞቶቻችሁን ግደሉ ቢል ኖሮ ከነዛ በምንም አይለይም። መጀመሪያ ያስቀምጡ ነገር አለ። ከክርስቶስ ጋር አንድ መሆን ይቀድማል። ከእሱ ጋር እንዳለው ማወቅ። ከጌታ ጋር ነው የለካ በሰማይ ከኢየሱስ ጋር ተሰውር ያለው ማንነቴ ኢየሱስ ነው፣ ሁሉ ነገር ኢየሱስ ነው ያለው ነገር አለ አይደል? እሱ ካልቀደመ ሌላው ምንድን ነው የሚሆነው? ሃይማኖት ነው የማይሆን ማለት ነው። አሁን የሚገሉት ነገር ይነግራቸዋል። እነዚህ የስጋ ምኞት ምድራዊ ምኞቶቻቸው የተባሉት ምንድን ናቸው? ቁጥር 5 ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞትና አምልኮተ ጣዖት የሆነው መጎምጀት ናቸው ይላል። 5 አብዛኞቹ ስታያቸው ምን አይነት ናቸው? የውስጥ ይመስላሉ አለ። ክፉ ምኞት፣ ፍትወት፣ እነዚህ ዝሙትና ርኩሰት ደግሞ አክሽን ናቸው፣ ድርጊት ናቸው። ስለዚህ የሰውን ውስጥም የሚያካትቱ ናቸው። እነዚህ ነገሮች ደግሞ የምናደርጋቸው ነገሮች ናቸው እና እነዚህ ነው ግደሉ የተባለው። ለምንድን ነው የመጨረሻውን ክፉ ምኞት ይለውና አምልኮተ ጣዖት የሆነ መጎምጀትን ምን ይለዋል? አምልኮተ ጣዖት ወይም ደግሞ ጣዖት አምልኮ አይዶሎትሪ የምንለው ለምንድን ነው? ለዚህ ብቻ የሰጠው። ዝሙትን ያለው ርኩሰትን፣ ፍትወትን፣ ክፉ ምኞትን ይተውና መጨረሻ ላይ መጎምጀትን ግን ዲስክራይብ ያደርገዋል የበለጠ። መጎምጀት ሄደና ይሄ አምልኮተ ጣዖት ነው፣ ይሄ አይዶሎትሪ ነው ይላል። እስቲ ስለ ምኞት ስለ መጎምጀት መቼስ ማናቅ የለንም፣ የምንፈተንበት ነገር ስለሆነ ስናልፍ ስናገድም የምናየው ነገር ነው እና በተለያየ ነገር እንጎመጃለን፣ እንመኛለን። ይሄ የኔ ቢሆን፣ ይሄ መኪና፣ ይሄ እንትን የኔ ቢሆን፣ እንዲህ ቢሆን ኖሮ እንላለን። ስለዚህ ምኞት ነው። ለምንድን ነው? እግዚአብሔር የሰጠን ላይፍ አለ። ሁሌ የምንኖረው ህይወት የተሰጠን ነው። ያለን ነገር ቢኖር ኤቭሪቲንግ ከእግዚአብሔር የተቀበል ነው። ያለኝ ይበቃኛል ብሎ መኖር ደግሞ አለና ከዛ ወጥተን ስናስብ ምንድነው የሚባለው? መጎምጀት ጣዖት ይለዋል። ምን እያለን ነው ማለት ነው? ያንን ባገኝ ሳትስፋይድ ሆናለሁ፣ ያንን ባገኝ ሴኪዩርድ ሆናለሁ፣ ሞር ስቴብል ሆናለሁ፣ ያንን ባገኝ ህይወቴ ትርጉም ይኖረዋል እያለ ነው። ሰው እንደዛ የሚለው ነገር ከእግዚአብሔር ውጭ ካለ ጣዖት ነው። ከእግዚአብሔር ውጭ ይሄንን ባገኝ ሴኪሪቲ አለኝ፣ ሳትስፋክሽን አለኝ፣ ሚኒንግ አለኝ የሚል ሰው ካለ ምን እያደረገ ነው? ጣዖት እያመለከ ነው። እንደዛ ልንለው የሚገባ ማለት ነው እግዚአብሔር ብቻ ነው። በቃ ለእኛ ሴኪሪቲያችን፣ ለእኛ ሳትስፋክሽናችን፣ ለእኛ ሚኒንጋችን ማለት ነው እግዚአብሔር ነው። ከሱ ውጭ ምንም ምንለው ነገር መኖር የለበትም። መጎምጀት ምን ስለሚያደርገን ነው? እንደዛ እንድንል ስለሚያደርገን ምን አለው ሐዋርያው እዚህ ጋር? አምልኮተ ጣዖት ይለዋል።
እግዚአብሔር ከእነዚህ ነገሮች ይጠብቀን። አሜን። እውነት ከክርስቶስ ጋር እንደተነሳ ሰው መኖር ካለብን እነዚህም መግደል አለብን። ዕለት ዕለት ምንገድለው ደግሞ እንዴት ነው? ከክርስቶስ ጋር ነኝ በሚል ኢየሱስ ሕይወቴ ነው ከእሱ ጋር ሞቻለሁ እኮ ብዬ ነው የምገድለው። ለዓለም ያስቃሉ። ሞታ ተራ ነው የምትገድለው አለ የሚሉት እነሱ። ኖ ስለ ሞትኩኝ ነው የምገድለው። የክርስትና ፕሪንሲፕል ይሄ ነው እንግዲህ። ከዛ ውጤቱ ይነግራቸዋል። ባትገሏቸውስ እነዚህ ነገሮች ለሚለው ቁጥር 6 ላይ ምን ይላል? እንግዲህ በእነዚህም ምክንያት የእግዚአብሔር ቁጣ በማይታዘዙት ላይ ይመጣል። ካልገደሏቸው ምንድን ነው ይመጣል? የእግዚአብሔር ቁጣ ይመጣል። እግዚአብሔር እነዚህን ይቀጣል። እነዚህን የሚያደርጉት ሰዎች፣ እነዚህን ፕራክቲስ የሚያደርጉት ሰዎች እግዚአብሔር ይቀጣል። ስለዚህ ምንም ጳውሎስ ቢወዳቸው፣ ምንም እንኳን እናንተ በጌታ ይዳናችሁ ከእሱ ጋር የተነሳችሁ ቢላቸው እውነቱን ከመንገድ ነው ወደ አይደለም። ኢፍ ዩ ኮንቲኒው በዚህ ህይወት የምትቀጥሉ ከሆነ ግን የእግዚአብሔር ቁጣ በማይታዘዙት ላይ ሲመጣ እናንተንም ያገኛቸዋል። እንደውም ኤፌሶ ምዕራፍ 5 ላይ በጣም ግልጽ ያደርገዋል ይህንን። ኤፌሶ ምዕራፍ 5 ከቁጥር 5 እስከ 7 እንደዚህ ይላል። ይህንን እወቁ፣ አመንዝራ ቢሆን ወይም እርኩስ ወይም የሚመኝ ይልና አሁንም እንደገና የሚመኝ የሚለውን እርሱም ጣዖትን የሚያመልክ ይለዋል፣ በክርስቶስና በእግዚአብሔር መንግስት ርስት የለውም፣ ስፍራ የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ፣ እንግዲህም ከእነሱ ጋር ተካፋዮች አትሁኑ። በጣም ይገርማል። ማንም ዲሲቭ አያደርጋችሁ፣ አይዟችሁ እንደዛ አትሆንም የሚል አለ ማለት ነው። ማንም አያታላችሁ ካለ ያታሏቸዋል። ስለዚህ እንዲህ የሚያደርግ ሰው ምን ይመጣበታል? እግዚአብሔር ቁጣ። እንዴ እኛ እግዚአብሔር ልጆች አለ እንዴ ድነን የለ እንዴ ከክርስቶስ ጋር ተነስተን የለ እንዴ የሚባል ነገር አይሰራም ነው ሐዋርያ ጳውሎስ። ኢፍ ዩ ዎክ በዚህ ህይወት ከኖራችሁ የእግዚአብሔር ቁጣ በእናንተ ላይ ይመጣል። ማንም በከንቱ ቃል እንዳያታላችሁ ነው። ከንቱ ነው። አይዟችሁ ግን ከንቱ ነው ይሆናላ፣ ባዶ ነው። ስለዚህ እኛም ይሄን ማሰብ አለብን። ግደሉ ሲባል ባንገላቸውም ብለን ኦፕሽን መስጠት የለብንም። ካልገደልናቸው የእግዚአብሔር ቁጣ በእኛ ላይ ይመጣል። እሺ ቁጥር 7 ላይ ምን ይላል? ይህንን ህይወት ሲያስረዳ ሲያብራራ፣ ግደሉ የተባሉት እነዚህን ህይወቶች ሲያስረዳ እናንተም ቀድሞ በኖራችሁበት ህይወት በዚህ ትመላለሱ ነበር። ባይዘው መመላለስ የሚለው ቃል ለዛ ነው እናነሳዋለን። እዚህ ላይ ያለው ምዕራፍ 2ን ስናጠና ምን አለ? ቁጥር 6 ላይ በክርስቶስ ተመላለሱ፣ በእርሱ ተመላለሱ፣ ዎክ ኢን ሂም አይደለ? በእርሱ ተመላለሱ። አሁን ደግሞ ምንድን የሚለው እዚህ ምዕራፍ 3 ቁጥር 7 ላይ ድሮ እናንተ ጌታ ሳትቀበሉ ቀድሞ በኖራችሁት ህይወት በእነዚህ ትመላለሱ ነበረ ይላል። ኦኬ የመመላለሻ ቦታ ተቀየረ ማለት ነው። ድሮ ወክ የምናደርግባቸው ኤሪያዎች ምን ነበሩ? እነዚህ ዝሙት፣ ርኩሰት፣ ምኞት ያላቸው ዲስ ዋዝ አወር ላይፍ ስታይላችን ይሄ ነበረ። አሁን ደግሞ ዎክ ኢን ሂም ተብሏል። በእሱ ተመላለሱ። ምዕራፍ 2 ላይ ኤሪያው ተቀየረ፣ የምንመላለስበት ቦታ ተቀየረ። መመላለስ ምንድን ነው ያሳየው? በጣም ይገርማል። መመላለስ ሐዋርያ ጳውሎስ የሚጠቀሙ ነው። እኔ የሆነ ጊዜ ሳጠና ይሄንን መመላለስ ቢሆን ብሪሻ ላይ የፈለግኩት ሌሎች መጽሐፍት ላይ የለም፣ በጣም ጥቂት ነው። ሐዋርያ ጳውሎስ ግን በጣም ብዙ ነው ያለው። የእሱ ሜታፎር ነው ብዙ ጊዜ የሚገልጽበት፣ የእግዚአብሔር እውነት የሚገልጽበት። አንዳንድ ጸሐፊዎች የራሳቸው የተለየ ቃላት አለ። መመላለስ ሐዋርያ ጳውሎስ ላይ ብዙ ጊዜ ነው ያለው። መመላለስ የሚለው ቃል ያስቃል። መመላለስ የሚያሳየው ህይወትን ነው። ወክ ማለት ዴይ ቱ ዴይ ላይፍ፣ ዕቃ ገዛለሁ፣ እመጣለሁ፣ ምግብ አበስላለሁ። መመላለስ መሄድ ፐርፐዝ አለው፣ ጆርኒ ነው፣ ሄዳለሁ፣ ዴስቲኒ ያለው መድረሻ አለው። መመላለስ ግን ዴይ ቱ ዴይ ላይፍ ነው እና ዴይ ቱ ዴይ ላይፍ የሚገልጽበት ነው። የዕለት ተዕለት ህይወት ድሮ የምኖረው በኃጢአት ነበር ነው። በእነዚህ ተመላለሳችሁባቸው ማለት አንድ ያር ለሚያደርግናቸው ዲስ ዋዝ አወር ላይፍ ስታይል። በቃ ይሄ ነበር ፕራክቲሳችን። ሁሌ እናደርጋለን፣ እንዋሻለን፣ እንመኛለን፣ እንዘሙታለን፣ ክፎች ነን። ዲስ ዋዝ አወር ላይፍ ስታይል። ይሄ ነበር ህይወታችን። እና አሁን ደግሞ ክርስቶስ ውስጥ የምንመላለሰው በኢየሱስ ውስጥ ተመላለሱ የሚለውን ላስት ታይም አይተናል። ስለዚህ ከምን ጋር የሚያያዘው? ክርስቲያን ኃጢአት አይሰራም ማለት ነው። ኃጢአት ልንሰራ እንችላለን፣ ግን አንመላለስም። ዲፈረንሱ ነው። በኃጢአት የሚመላለስ ክርስቲያን ካለ የእግዚአብሔር ቁጣ በሱ ላይ ይመጣል፣ ጥያቄ የለውም። ኃጢአት የሚሰራ ደግሞ ካለ ምን ተብሏል? እሱ ግደል ተብሏል። እሱ ችግር የለም፣ ንስሐ ግባ፣ በእግዚአብሔር ጸጋ ግደል ኃጢአት ነው። ግን የምትመላለስ ከሆነ ግን ተጠንቀቅ፣ ማንም ራሱን እንዳያስት ማለት ነው፣ ራሱን ዲሲቭ እንዳያደርግ። ከዛ ቁጥር 8 ላይ አሁንም ማስወገድ ያለብንን እነዚህ የሥጋ ባህሪያቶች ሲዘረዝር አሁን ግን ይላል፣ ድሮ ተመላለሳችሁ በዚህ፣ አሁን ግን ቁጣን፣ ንዴትን፣ ክፋትን፣ ስድብን፣ አሳፋሪ ንግግር የመሳሰሉትን ሁሉ አስወግዱ፣ ግደሉ፣ አስወግዱ ይላል። አሁን ደግሞ ምንድን ናቸው እነዚህ ስታያቸው? የመጀመሪያዎቹ ኢሞሽናል ጋር የተያዙ ናቸው፣ ከምኞት ጋር የተያዙ ናቸው እና ደግሞ ከአክሽን ጋር ከድርጊት ጋር። እነዚህ ደግሞ ከምን ጋር ይያዛሉ? ከንግግር ጋር። ቁጣ፣ ንዴት፣ ክፋት፣
ስድብ፣ አሳፋሪ ንግግር አብዛኞቹ ሁሉም ባይሆን አብዛኞቹ ፎከስ የሚያደርጉት ንግግር ላይ ነው። ምንድን ነው ያየን የመጣ ነው? ከክርስቶስ ጋር የተነሳ ሰው አዲስ ህይወት ነው የሚኖረው። አንድ የሚፈልገው ነገር ይቀየራል። ሁለት የሚያስበው ነገር ይቀየራል። ሶስት አክሽኖቹ ይቀየራሉ። አራት ንግግሩ ይቀየራል። አለ ሰው ሀሳብ፣ ድርጊት፣ ንግግር ነው። ከዚህ ውጭ ምን አለን? ስለዚህ አሁን ደግሞ ወደ ንግግር ነው የመጣው። እነዚህን ደግሞ አስወግዱ። ክፉ መናገር፣ ንዴት፣ መቆጣት፣ ስድብ፣ አሳፋሪ ንግግር ይላቸዋል አንድ ላይ። ሼምፉል የሚያሳፍሩ ለክርስቲያን ያልተገቡ ፌዝ ቢሆኑ አንዳንዴ ምንም አይደሉ ምንላቸው ንግግሮች በሙሉ እዚህ ውስጥ ይገባሉ። እነዚህን ሁሉ አስወግዱ። ለምን? በዚህ አትመላለሱ። የጌታ ትራንስፎርሜሽን የእውነተኛ ትራንስፎርሜሽን ሁሉ ነገራችን ይዳሳል። የሚቀር ነገር የለም። ከኛ ውስጥ የሚተው ነገር የለም። አሁንም ምክንያት አለው። ተዉ አስወግዱ ሲል ዝም ብሎ አስወግዱ ሳይሆን ምክንያት አለ። ምክንያቱ ምንድን ነው? ቁጥር 9 እና 10 አሮጌውን ሰው ከስራው ጋር አውልቃችሁ ስለጣላችሁ እርስ በርሳችሁ ውሸትን አትነጋገሩ። ምክንያቱም ጥላችሁታል። አሮጌውን ሰው ልክ እንደ ልብስ ነው የሚስለው። አውልቃችሁ ከነስራው አሮጌውን ሰው ከነስራው አውልቃችሁ ስለጣላችሁት ነው። ጣሉት አይደለም፣ ስለጣላችሁት ውሸት አትነጋገሩ ይላል። ስለዚህ አውልቀነዋል አሮጌውን ሰው። አሮጌው ሰው ማን ነው? አዳም ነው። አሮጌው ሰው አዳም ነው። ለብሰን ወድሮ እንኖር የነበረው። አሁን እሱን አውልቃችሁ ስለጣላችሁ እንደዚህ ልትኖሩ አትችሉም። ምክንያት አለ። እንደውም ምን ሆነ ነው የሚለው ቁጥር 10 ላይ የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል። ይሄ የሆነ ነገር ነው። ልበሱም አይደለም አውልቁም አይደለም፣ አውልቃችኋል፣ ለብሳችኋል። ይሄ የተፈጸመ ነገር ነው። ጌታን ስንቀበል እግዚአብሔር ከኛ ላይ አሮጌውን ሰው አውጥቶ ጥሎታል። አዲሱን ሰው አልብሶናል። አዲሱ ሰው ማን ነው? ክርስቶስ። አዲስ የተፈጠረው ኒው ክሪኤሽን የሆነውን ኢየሱስን ለብሳችኋል። ስለዚህ ውሸት አትነጋገሩ ይላል። በጌታ የሆነ ሰው ሊኖር የሚገባ ይሄ ነው። እንግዲህ ይህንን ለማስታወስ ምዕራፍ 2 ላይ በደንብ ይህንን ግልጽ ያደርገዋል። ምዕራፍ 2 ቁጥር 11 ስናጠና በእርሱ ሆናችሁ በክርስቶስ በእጅ ባልተደረገ መገረዝ ተገረዛችሁ፣ በክርስቶስም መገረዝ የስጋን ኃጢአታዊ ባህሪ አስወግዳችሁ ይላል። ፓስት ላይ የተፈጸመ ነገር ነው። ያኔ ምን ብሏል? ኃጢአታዊ ማንነት አዳም ተወግዷል። አንዳንድ ሰው አዳም ውስጥ እንደምንኖር አድርጎ ያስባል። ነው በስጋችን ውስጥ እንዳለው ኃጢአት አለ። እግዚአብሔር እሱን አላጠፋውም፣ ግን ከአዳም ግን ወጥተናል። ይኸው አሮጌውን ሰው ከነስራው አስወግዳቸዋል ስለሚል በአዳም ውስጥ አለ የምንኖረው። ስጋችን መዋጀት ያስፈልጓል። አዎ፣ ግን የምንኖረው በማን ውስጥ ነው? በጌታ ውስጥ ነው። ምን ማለት ነው? እንግዲህ ሲቲዝንሺፕ ስንቀይር፣ ዜግነት ስንቀይር አንዳንድ ሰዎች ታውቃላችሁ። ለምሳሌ ኢትዮጵያ ከነበርኩኝ ደግሞ ፈረንሳይ ከነበርኩኝ ቤልጅየማዊ ሰው ሲቲዝን ቀይር ያለው ሌላ ካታጎሪ ገብቻለሁ። ከዛ በኋላ መማር አለብኝ የሀገሩን ካልቸር። ፈረንሳይ ከነበርኩኝ ቤልጅየም ስመጣ የቤልጅየምን ካልቸር እማራለሁ። ዜግነት ግን ተቀይሯል። ከዚህ በኋላ ፈረንሳይ አይደለም። እንደዛ ነው። የሰይጣን መንግስት ነበር፣ የአዳም ነበርን፣ አሁን ለቀው አዳምን የክርስቶስ ሆነን ቀየረው ዜግነታችንን። ግን ከዛ የክርስቶስን ሕይወት እያስተማረን ነው። እዚህ ሀገር ህጉ እንዲህ ነው፣ አኗኗሩ እንደዚህ ነው እያለ እየነገረን ነው። ስለዚህ ሎኬሽናችን ተቀይሯል፣ ዜግነት ተቀይሯል። አሁን የገባንበትን መንግስት ባህሪ እየተማረ ነው። ይሄ አዲሱ ሰው ለበሳችሁ የተባልነው አዲሱ ሰው ምን አይነት ባህሪ ነው ያለው? የፈጣሪው መልክ እንዲመስል በእውቀት የሚታደስ ነው። የፈጠረው እግዚአብሔር ነው አይደለ? የዚህ አዲሱ ሰው ባህሪ የእግዚአብሔር መልክ እንዲመስል በእውቀት የሚታደስ ነው። አዲሱ ሰው ለብሳችኋል። ዝም ብሎ አዲሱ ሰው ለብሳችኋል ሰው የሚለው እግዚአብሔርን ለመምሰል በእውቀት የሚታደስ ነው። እውቀት የሚለውን ቃል እንግዲህ ስናጠና እስካሁን አንስተነዋል። ምዕራፍ 1 ላይ ስናጠና ኢየሱስን ስለማወቅ የፈቃዱን እውቀት መሞላት ትዝ ካላችሁ ምዕራፍ 1 ቁጥር 9፣ ምዕራፍ 2 ላይ ክርስቶስን እንዲያውቁ ይጋደላል ይላል ሐዋርያ ጳውሎስ። ምዕራፍ 2 ቁጥር 2 ላይ በቆላስይስ መልእክት ውስጥ እውቀት ከምን ጋር የሚያያዘው? እግዚአብሔር ፈቃድ ማወቅ፣ ኢየሱስን ማወቅ፣ እግዚአብሔርን ማወቅ። ጊዜ ወስዳችሁ አጥናቱ። እውቀት የሚለውን ሌላ እውቀት የለም በክርስትና ውስጥ እግዚአብሔርን ማወቅ። ይሄ አዲሱ ሰው የለበስ ነው። ይታደሳል። የሚታደስ ነው በየቀኑ። እንዴት ነው የሚታደሰው? እግዚአብሔርን በማወቅ ወይ ደግሞ የፈቃዱን እውቀት በመሞላት በዚህ ነው የሚታደሰው። አዲሱ ሰው እንዴት ነው የምናስበው? እዚህ ጋር እንደሚለው እንደ ልብስ አይደለ? ለብሳችኋል አለ የሚለው። አዲሱን ሰው ስንለብስ በዚህ ልብስ ውስጥ እነማን ናቸው ያሉት? ቁጥር 11 ይዩት። በአዲሱ ሰው ውስጥ ያሉ በዚያ ይላል። በአዲሱ ሰው ውስጥ ግሪክ ወይም ይሁዲ፣ የተገረዘ ወይም ያልተገረዘ፣ አረማዊ ወይም እስኩቴስ፣ ባሪያ ወይም ጌታ ብሎ ልዩነት የለም። ነገር ግን ክርስቶስ ሁሉም ነው፣ በሁሉም ነው። አረማዊ ማለት ግሪክ ቋንቋ ማይናገር ነው። አረማዊ የሚሉት እነሱ በጊዜው። እስኩቴስ ማለት የተወሰኑ ሰዎች ናቸው፣ በጣም
ቫዮለንት የተባሉ ያልሰለጠኑ የሚሏቸው በዛ ጊዜ ሰው የሚገሉ የሚያርዱ ጨካኝ የተባሉ እስኩቴስ ይሏቸዋል። እና ምንድን ነው የሚለው ጳውሎስ አውቆ እነሱን መረጠ። ለምን? ስለሚያውቋቸው እነሱ በዚህ በአዲሱ ሰው ውስጥ እንደ ልብሳሌ ሳለው በዚህ በአዲሱ ሰው ውስጥ ምን የለም? ግሪካዊ የለም፣ አይሁድ የለም፣ ባሪያ የለም፣ ጨዋ የለም። ገላትያ ደግሞ ምዕራፍ 3 ላይ ደግሞ ወንድ የለም፣ ሴት የለም ይላል። እና ዋናው አይዴንቲቲያችን ምንድን ነው? ክርስቶስ ነው፣ የለበስነው ልብስ ነው። አሁን ሁላችሁንም እስቲ አረንጓዴ ልብስ ሙሉ ባለብሳችሁ ምን ዲፍረንስ አለው በሁለቱ መካከል? አንድ ነው። ውስጡ እኮ ግሪክም ሊሆን ይችላል፣ ግን በቃ የለም። እንደዛ ነው የሚመስለው። ለምን አለ? ክርስቶስ ሁሉም ነው። ስታየው ሁሉም አረንጓዴ የለበሰ ሰው ነው። ለምሳሌ ሁሉም ክርስቶስ ነው ስታየው፣ ክርስቶስ ነው ስታየው፣ ክርስቶስ ነው። ደግሞ ሁሉም እሱ በሁሉም ነው ይላል። ክርስቶስ ሁሉም ነው፣ በሁሉም ነው። ውስጣቸው የሚያደረው ጌታ ነው፣ የለበሱትም ጌታ ነው። ስለዚህ ልዩነት መፍጠር አችልም። እከሌና እከሌ መሀል ልዩነት መፍጠር አችልም። ሁሉ ክርስቶስ ነው፣ ሁሉ በሁሉ ውስጥ ክርስቶስ ነው። የጳውሎስ አስተምሮ ይሄ ነው የወንጌል እውነት። ስለዚህ በአዲሱ ሰው ውስጥ የለበስነው አዲሱ ሰው እግዚአብሔርን በማወቅ የሚታደስ ነው። ደግሞ ልዩነት ውስጡ የለም፣ ክርስቶስ ነው። ማንንም ከዚህ በኋላ በስጋ እናውቅማለን የሚለው ጳውሎስ። ከዚህ በኋላ ሰው የምናውቀው በክርስቶስ ነው። ልዩነትን ማድረግ አይቻልም። በአዲሱ ሰው ውስጥ በሰውና ሰው መካከል ልዩነት ማድረግ አንችልም። የመጨረሻውን የምናየው ከዚህ በኋላ አሁን ደግሞ አዲሱ ሰው መልበስ ምዕራፍ 3 ከቁጥር 12 እስከ 17 ያሉ ነው የምናየው። አሁንም ሲጀምር ምንድን ነው የሚለው? ቁጥር 12 ላይ እንግዲህ ዜርፎር፣ እሺ በአዲሱ ሰው ምን የለም? ልዩነት የለም። ሁሉ በክርስቶስ ነው፣ ሁሉ ክርስቶስ ነው፣ ሁሉ ክርስቶስ ደግሞ በሁሉ ነው ካለ በኋላ እንግዲህ እንደዚህ ከሆነ ነገሩ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ። ይሄ ደግሞ ለእስራኤል የሚጠቀሙ ነበር። እግዚአብሔር የተመረጥሽ የተወደድሽ የተቀደሽ ሕዝብ ነበር ይላታል እግዚአብሔር በብሉይ። አሁን ለማን የሚጠቀመው? ለእነዚህ የተቀደሳችሁ የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ምን ምን አድርጉ? 5 ነገር አሁን የሚናገረው ከላይ ምን ነበር ያየነው? 5 አልነበረ? አሁንም ደግሞ ለዛው 5 ርኅራሄ፣ ቸርነትን፣ ትህትናን፣ ጨዋነትና ትዕግስትን ልበሱ። ከላይ ያየናቸው ምን ነበሩ? ቁጣ፣ ንዴት፣ ክፋት፣ ስድብ፣ አሳፋሪ ንግግር አስወግዷል የተባለው። በዚህ ፈንታ ክርስትና አስወግድ ብቻ ሳይሆን የምናደርግ ነው ደግሞ ጨምር። እናስወግዳለን ደግሞ እንጨምራለን። የምናደርገው ነገር ደግሞ አለ። በእነዚህ በ5ቱ ፈንታ ሌላ 5 ሰጠን። ርኅራሄ፣ ቸርነት፣ ትህትና፣ ጨዋነትና ትዕግስትን ልበሱ። ለብሳችኋል የሚላል ልበሱም ይላል። አይታችሁ ከሆነ አዲሱን ሰው ለብሳችሁታል ይልና ደግሞ አሁን ደግሞ ልበሱ። ይሄ ማለት ምንድን ነው? ሞታችኋልና ግደሉ ማለት ነው። በቃ የእግዚአብሔር ቃል ፕሪንሲፕል ይሄ ነው። የሞተ ይገላል፣ የለበሰ ይለብሳል። ጌታ ኢየሱስ የለበሰ ሰው እነዚህ ነገሮች ይለብሳል። ጌታን ሲጀመር ያለበሰ ሰው እነዚህ መልበስ አይችልም። ሄጄ ትህትና ልልበስ ብል ፌክ ነው የሚሆነው። ያልሞተ ሰው አይገልም ልግደል ብል መኖክሴ ሊሆን ይችላለሁ፣ ግን ስጋ መግደል ግን አልችልም። ግን ይህን የምታደርጉት ለምን? እንዴት ነው? የተቀደሳችሁ የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ስለሆናችሁ ነው። ሁሌ ግራውንድ አለው። እዚህ ላይ ነው የምትገሉት፣ እዚህ ላይ ነው የምትለብሱት። እግዚአብሔር ኦልሬዲ ቀድሷችኋል፣ ወዷችኋል፣ መርጧችኋል። ስለዚህ ርኅራሄ እነዚህም ልበሱ። ርኅራሄ የሚለው ቃል ይገርማል። አንጀት ነው ሊትራሊ በግሪክ። ለምንድን ነው? በቃ መባባት ነው። እግዚአብሔር ደግሞ የሚራራ አምላክ ነው። አሜን። እጅግ የሚምል የሚራራ አይደለ ጌታ? የምንራራ ቸርነት የምናደርግ እግዚአብሔር ቸርነት እንዳደረገልን ቸርነት የምናደርግ መልካምነት የምናሳይ ትሑታን ኢየሱስ ክርስቶስ ፊልጵስዩስ 2 ላይ እንዳየን አይነት ትህትና፣ ጨዋነትን እና ትዕግስትን ልበሱ ይላል። ከዚህ በኋላ ግን ይቀጥልና ስለ ይቅር መባባል ቁጥር 13 ላይ ሲናገር ትዕግስትን ልበሱ ካለ በኋላ እርስ በርሳችሁ ተቻቻሉ። አሜን። ለምን? ደካሞች ነን፣ ብዙ ድካም አለብን፣ መቻቻል ያስፈልገናል። መጽሐፍ ቅዱስ ግልጽ ነው። እርስ በርሳችሁ ተቻቻሉ። ከእናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ፎርጊቭነስ፣ ጌታ ይቅር እንዳላችሁ እናንተም ሌላው ይቅር በሉ። እግዚአብሔር በዚህ ይባርከን። አሜን። ይቅር ማለት መቻል። ጌታ ስንቴን ይቻለን? እውነት እኔ ሁሌ የራሴን ህይወት ሳስብ ነው መቻል የምችለው። ምን ያህል እንደቻለ ጌታ እኮ አይገለጥም። ምን ያህል ይቅር እንዳለን አይደለ? ብዙ ጊዜ። ስለዚህ ይቅር ተባባሉ፣ ቻሉ። ጌታ ይቅር እንዳለው የሚያውቅ ሰው ይቅር ለማለት አያቅተውም። ለዛ ነው የሞተ ሰው መግደል አያቅተውም። ጌታ የለበሰ ሰው መልበስ አያቅተውም። ያቃተው ሰው ምንድነው? ችግር አለ። ጌታ አልገባውም። ሜቢ
ስለዚህ ተመለስ ነው የምንለው። ወደ ቤዚኩ ተመለስና ወደ መዳን ነገር አስብ፣ ያንን አሰላስብ እንጂ ኢየሱስ እንደ ማድረግ እያወቅሁ እንዴት አድርጌ ይጨክናለሁ፣ እንዴት አድርጌ አልምርም እላለሁ። ይቻላል? አይቻልም። ይሄ ምንድን ነው ማለት ነው? አዲሱ ሰው የእሱ ልብስ ነው፣ መልኩ ነው፣ የእግዚአብሔር ባህሪ ነው። ያንን አስወገድን አይደለ? አሁን ደግሞ ስንለብስ የእግዚአብሔር ባህሪ የእግዚአብሔር መልክ በእኛ ላይ እየተሳለ ይመጣል ማለት ነው። በእነዚህ ላይ ይልና ቁጥር 14 በእነዚህ ልብሶች ላይ በእነዚህ ሁሉ ላይ ሁሉም በፍጹም አንድነት የሚያስተሳስሩ ፍቅርን ልበሱት። ቸርነትን፣ ርኅራኄን እነዚህ ልበሱ ብሎ የለ ልብሶች ናቸው እነዚህ ላይ አለ። እነሱ ላይ ደግሞ እንደ ካፖርት ማንን ደርቡ? መጨረሻ ላይ ፍቅርን ለብሳችሁ እሰሩ። ሁሉን የሚያስተሳስር ሁሉን ልብስ አንድ ላይ አሳስሮ የሚይዝ ምን አይነት ልብስ ነው? የሚጨርሰው ልብስ ፍቅርን ልበሱት። ስለ ፍቅር አንደኛ ቆሮንቶስ ምዕራፍ 13 ላይ በደንብ ይናገራል። እዛ ላይ ሄዳችሁ ይዩት። መጨረሻ ላይ የክርስቶስ ሰላም በልባችሁ ይገዛል። ቁጥር 15 ላይ አንድ አካል ሆናችሁ የጠራችሁበትን የክርስቶስ ሰላም በልባችሁ ይንገስ፣ የምታመሰግኑም ሁኑ ይላል። ስለዚህ ይቅር ተባባሉ፣ ተቻቻሉ፣ ፍቅርን ልበሱ ካለ በኋላ ደግሞ ምን ሆኑ? በአንድነት የጠራችሁበትን አንድ ነን አይደለ? አንድ ቦዲ ነን፣ አንድ አካል ነን። አንድ ሰውነት የሚሆነው ምን ሲኖር ነው? በውስጥ ሰላም ሲኖር ነው። እጅና እግር አይጣሉም ኖርማሊ በእኛ ሰውነት ውስጥ። ግን እጅና እግር ቢጣሉ ኖሮ እንለያያለን ቢሉ ኖሮ ሰውነት የሚባል ነገር አይኖርም፣ ይፈርሳል። ስለዚህ ምንድን ነው የሚለው? በአንድ አካል ሆናችሁ የተጠራችሁበት የክርስቶስ ሰላም በልባችሁ ይንገስ። መጀመሪያ በልብ ይንገስ ነው፣ ከዛ ነው ወደ አካሉ ይመጣው። የተጠራ ነው በኢየሱስ ሰላም ነው። ግን ያ ሰላም በልባችን ካልነገሰ አካሉን ሰላም አናደርግም፣ ሰላም እነሳለን ማለት ነው። አካሉን ሰላም ለመጠበቅ እኛ ልባችን ውስጥ የክርስቶስ ሰላም ይቀመጥ ሳይሆን ይንገስ ነው፣ ይግዛ። አሜን። ከዛ ቀጥልና ደግሞ ባጭሩ የምታመሰግኑ ሁኑ ይላል። ስለ ምስጋና ብዙ አይተናል አለ። በምስጋና የተትረፈረፋችሁ ሁኑ፣ አመስግኑ የሚል ነገር። ሰው ሲያመሰግን ነው ሰላም ራሱ የሚሆነው። ስለዚህ የምታመሰግኑ ሁኑ። ለምን? የክርስቶስ ሰላም እንዲገዛ። መጨረሻ ላይ የክርስቶስ ቃል በሙላት ይኑርባችሁ፣ የእግዚአብሔር ቃል በሙላት ይኑርባችሁ። ስለ መሙላት ምዕራፍ 1 ቁጥር 9 ላይ አይተናል። የእግዚአብሔር የፈቃዱን እውቀት በመንፈሳዊ ጥበብና መረዳት ሁሉ ይሙላባችሁ ብሏል። ተመሳሳይ ሀሳብ ነው። የእግዚአብሔር የፈቃዱ እውቀት የክርስቶስ ቃል አንድ አይነት ነው። ምን ይሁንባችሁ? ይሙላባችሁ። መሙላት ምንድን ነው ብለናል? ያኔ የሞላው ነገር ሰው ይቆጣጠረዋል አይደለ? መጠጥ የሞላበት ሰው መጠጥ ነው የሚገዛው። የእግዚአብሔር ቃል የሞላበት ሰው የእግዚአብሔር ቃል ይገዛዋል። እና ምንድን ነው የሚሞላ የሚለው ማየት አለብን። እኛ ምንድን ነን? ክፍት ኮንቴነር ነን። በቃ መጽሐፍ ቅዱስ ሲያስቀምጠን እንደ ኮንቴነር ያስቀምጠው አይደለሁ ማለት አይቻልም። ሁላችንም ክፍት ኮንቴነሮች ነን። የሚሞላብን ምንድን ነው? ቀንም ሙሉ በየሳምንቱ የሚሞላብን ነገር ማወቅ አለብን። ምን እየሞላብን? የእግዚአብሔር ቃል ነው ወይስ ሌላ ነገር? የእግዚአብሔር ቃል የሚሞላበትን መንገድ ሲያስቀምጥ ቁጥር 16 ላይ እርስ በርሳችሁ በጥበብ ሁሉ ተማማሩ። ምን በሉ? ተማማሩ፣ ተመካከሩ፣ በመዝሙርና በማህሌት በመንፈሳዊም ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ። እንዴት ነው ክርስቶስ ቃል የሚሞላባችሁ የሚለውን ሲያስቀምጥ ነው። እንዴት የሚሞላው? በመመካከል እርስ በርስ በመማማር በምን? በመንፈሳዊ ጥበብ፣ በዝማሬ፣ በአምልኮ ለእግዚአብሔር በመቀኘት የክርስቶስ ቃል ይሞላብናል። መንገዱ ይሄ ነው። ስለዚህ ፌሎሺፕ ነው። ቤቴ ቁጭ ያለ እግዚአብሔር ቃል የሚሞላብኝ እሱም አንደኛው መንገድ ነው። ግን እዚህ ላይ የሚያስቀምጠው በፌሎሺፕ ውስጥ እርስ በርስ ተማማሩ፣ ተመካከሩ፣ ደግሞ አምልኩ እግዚአብሔርን ከልባችሁ ናችሁ። ያኔ ምን ነው? ክርስቶስ ቃል በልባችሁ ያድራል። መጨረሻ ደግሞ በእርሱ በኩል በጌታ በኢየሱስ ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ቢሆን በተግባር የምታደርጉትን ሁሉ በጌታ በኢየሱስ አድርጉት። ይሄ ሁሉ ነገር ያጠቃልላል። በቃልም ቢሆን በተግባር ቢሆን የምትሰሩትን ስራ በሙሉ ለእግዚአብሔር ምስጋና እያቀረባችሁ በኢየሱስ ስም አድርጉት። በኢየሱስ ስም ማለት እንደምታውቁት በኢየሱስ ስም እያሉ ማድረግ ሳይሆን ለክርስቶስ ነው ማደርገው፣ በክርስቶስ ጸጋ ነው ማደርገው፣ በክርስቶስ ማንነት ነው ማድረገው፣ ለክርስቶስ ነው ማድረገው የሚለውን እያሰቡ ማድረግ። በኢየሱስ ስም አድርጉት። ሁሉ ነገራችሁ ምን ይሁን ነው? ክርስቶስ ይሁን። እንዳልነው ስንጀምርም ኢየሱስ ሙሉ ህይወታችን ሊሆን ይገባል። በአጭር ያየነው ምንድን ነው? ከጌታ ጋር የተነሳ ሰው የሚኖረው አዲስ ህይወት፣ አእምሮን የሚነካ ፍላጎትን የሚቀይር ንግግርን የሚቀይር ድርጊትን የሚቀይር ነው። ግን ይህ ሁሉ ምን ስለሆነ ነው? ከክርስቶስ ጋር ስለሞትንና እሱን ስለለበስ ነው የምናደርገው ነው እንጂ ለመሆን የምናደርገው አይደለም። ከስህተት ትምህርት የሚለየው ይሄ አንደኛው ይሄ ነው። እግዚአብሔር ይመስገን። እስቲ ከኔ ጋር እንጸልያለን በእነዚህ ሀሳቦች ላይ ከክርስቶስ ጋር እንደተነሳን እያሰብን የሰማናቸውን ነገሮች በሙሉ እግዚአብሔር በእኛም ህይወት እንዲያደርግልን እግዚአብሔር አምላካችን ሆይ እናመሰግንሃለን።
እናከብረሃለን። አንተ ታማኝ ነህ፣ አንተ መልካም ነህ። ጌታ ሆይ በእውነት ከክርስቶስ ጋር ሞተናል፣ ከእሱ ጋር ተነስተናል፣ እናምናለን። ከእሱ ጋር ተቆጥረናል። ሕይወታችን ኢየሱስ ነው። እሱ ሲገለጥ ደግሞ አብረን እንገለጣለን። ተመስገን እግዚአብሔር ሆይ ማይገባንን ሰዎች ምረህ ችለህ ጌታ ሆይ ለክብር ስላበቃህን ተመስገን። ኢየሱስን መልበስ ክብር ነው። እግዚአብሔር ሆይ ምንም የሚታይ ነገር የለንም። ምንም የምንታይበት ነገር የሚያምርብን ነገር የለም። ክርስቶስን እንድንለብስ ስላደረግከን ተመስገን። ይህ ደግሞ የአንተ ስራ ነው። እግዚአብሔር ሆይ ታዲያ እኛም ደግሞ የአንተን ባህሪ ዕለት ዕለት እንድንለብስ እግዚአብሔር ሆይ የነገርከን እነዚህ ነገሮች ፕራክቲስ እንድናደርግ ሀሳባችን እንዲቀየር፣ ፍላጎታችን እንዲቀየር እግዚአብሔር ሆይ ንግግራችን እንዲለወጥ፣ ምልልሳችን እንዲለወጥ ጌታ እግዚአብሔር ሆይ በክርስቶስ መመላለስ እንዲሆንልን እንለምናለን። በእኛ መካከል ጌታ ሆይ ይህ እውነት የተሰወረበት በቀደመው ሕይወቱ የሚመላለስ ሰው እንዳይኖር እግዚአብሔር ሆይ በዚህ በሚኖሩ ሰዎች ላይ ቁጣህ እንደሚመጣ ነግረህናል። እውነተኛና ታማኝ ነህ ለሁላችን ጌታ ሆይ ይሄ ሕይወት እንዲበዛልን እንለምናለን። በቃልህ ቀድሰን፣ ቃልህ እውነት ነው እንዳለ ኢየሱስ በዚህ በሰማነው ቃል ሁላችን እንድንቀደስ እንለምናለን። ጌታ ሆይ ሳምንታችንን ቀርቶ ያለውን ጊዜያችንን ሁሉ ባርክልን። በኢየሱስ ስም አሜን።